በነገራችን ላይ ምንም ነገር ማጠቀም አልፈለኩኝም። የሆነ ይሄን አልጠቀም ነበረ ለፀጉሬ የሚያስፈልገው ነገር ልጠቀም ነበረ። ግን ከዛ ፊት ፀጉሬን መቁረጥ አለብኝ ብዬ ወሰንኩኝ ማለት ነው። ለምን ፀጉሬ በጣም ተበሳጭቷል እንዳልኳችሁ። ተመልከቱ፣ አያችሁ አይደል? ይታያችኋል። በጣም ተበሳጭቷል፣ ብስጭት ላይ ነው ያለው። ስለዚህ ይሄ ፀጉር መቆረጥ አለበት። እንደምታዩት ጫፉ ያያችሁ በቃ ጤናማ አይሆንምና ጫፍ ሊቆርጠው ነው። ከዛ ያድጋል ብለውኝ ጫፉን ቆርጬ ሳያድግ ቀረ የምትሉ እህቶች አላችሁና ወዲያውን ጭራሹን ባሰበት የምትሉ መቁረጥ ለእድገት ብቻ አይደለም፣ ጤናማ ፀጉር እንዲኖራችሁ ይረዳችኋል። ለምሳሌ ይፋፋል፣ ደስተኛ ይሆናል። ልክ እንደነገርኳችሁ እንደ አትክልት ነውና ጫፉን የምትቆርጡት ለእድገት ብቻ አይደለም። ከዛ ደግሞ ጫፉን ስትቆርጡ አሳያችኋለሁ። በሂደት ደግሞ ለውጡን ምን ያክል ለውጥ እንዳለው ደግሞ አሳያችኋለሁ ማለት ነው አይደል? ከዛ ፀጉራችሁ አይበጣጠስም፣ አይነቃቀልም። ለምን አሁን በጣም ጫፉ እየተያያዘ ነው የኔ ማለት ነውና በቃ ይታወቃችኋል። ብቻ ፀጉራችሁ ሲበላሽ የሆነ ለውጥ ታያላችሁ። ስለዚህ ቁጥጥር እሰራዋለሁ። እናንተ ግን እኔ ግን ያው ብዙ ጊዜ የለኝም። እናንተ ግን ቀጠን አድርጋችሁ ብትሰሩት በጣም መልካም ነው። መጀመሪያ በደንብ ማጠር አለባችሁ። ጫፉ በደንብ እንዲወጣ በደንብ ማበጠር አለባችሁ። እንደዚህ አድርጋችሁ ታበጥራላችሁ ማለት ነው። አያችሁ፣ ታያችኋል። ረጅም ፀጉራችሁ ረጅም ላይሆን ይችላል ያለውን ማለት ነው። በቃ ጤናማ ላይሆን ስለሚችል አያችሁ። ከዛ ሁሉንም ከሰራችሁ በኋላ እንደውም ከኔ መቅጠም ትችላላችሁ፣ ግን ከዚህ በላይ ቢቀጥም ምንም ትርጉም የለውም። ሁሉንም ከሰራችሁ በኋላ ከዛ እኩል እያደረጋችሁ እንዴት እንደምቆርጡ በደንብ አሳያችኋለሁ። ብቻ እናንተ ተከታተሉ። ሁሉንም ትሰራላችሁ። ልክ ፀጉራችሁን እያበጠራችሁ ታች ሲደርሱ እያበጠራችሁ በደንብ እንዲወጣ ማድረግ አለባችሁ ማለት ነው። ይሄ ቅጥሉና መንታ ቅጥሉ የደረቀው በደንብ እንደዚህ ማውጣት አለባችሁ። ያው በጣም ረጅም ፀጉር ያላችሁ እህቶቼ ነው በነገራችን ላይ ረዘም ያለ ፀጉር ያላችሁ አጭርም ቢሆን ያው ነው እያያችሁ እንደዚህ ማውጣት ማለት ነው። በኋላ አንድ ላይ አድርጋችሁ ኩል አድርጋችሁ ትቆርጡታላችሁ ማለት ነው። ሌላው ከ25 ዓመት በላይ የሆናችሁ እህቶቼ ፀጉራችሁን እንደዚህ ይዛችሁ ጉምድ ልጭት እኔ አልመክርም። ለምን ይሄንኑ መንከባከብ ነው እንጂ ይሄ ኦልድ ሄር በጣም እንትን ያለ ፀጉር ነው የሚወጣው፣ ደካማ የሆነ ፀጉር ነው የሚወጣው። እንደ መጀመሪያ እንደ ልጅነት እንደ ወጣትነት አይሆንም ማለት ነው። ስለዚህ ስትቆርጡ እንዲጫፍጫፉን እየቆረጣችሁ መንከባከብ ነው እንጂ መቁረጥና መላጨት ሌላ ቆንጆ ፀጉር ይወጣልናል ብሎ ማሰብ ትንሽ ይከብዳል ማለት ነው። ሰላም ወገኖቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ማሳያችሁ ደግሞ ለየት ያለ ነው። እዚህ ጋር ሩዝ ትመለከታላችሁ። ሩዙ ይሄን አያችሁት? ይሄ ሩዝ አደይ፣ ይሄ ሩዝ በጣም የተለያየ ሩዝ ነው ያለው። ሩዝ ማሰሪ ያለ እንደገና ደግሞ ይሄ ለበሪያኒ ምናምን። ይሄ አሁን እኛ ጋር ለስሊክ የምንጠቀመው ነው። ይሄኛውን የወደድኩበት ናሻ አያወጣም፣ ይሄ ዱቄት አያወጣም። በጣም እንደ ቅባታማ ያወጣው ስታጥቡት ማለት ነው። ይሄንን የመረጥኩት ያችሁት። ሌላው እዚህ ጋር ተልባ አለ። እኔ ይሄንን የማደርግበት አንደኛ ጥቅሙን ታውቃላችሁ፣ የሩዝ ለፀጉር። ሌላው ደግሞ ፀጉሬ ኖርማል ፕሮስቲ ስለሆነ ወደ ሎ ፕሮስቲ እየሄደብኝ ስለሆነ እሱን እንትን እንዳይልብኝ ነው፣ ዳሜጅ እንዳያደርገው ነው። እዚህ ጋር ቅርንፉድ አለ። ሁልጊዜም ቅርንፉድ እጠቀማለሁ። ስለዚህ ፀጉር ለማሳደግ እንዲሁም ፀጉራችሁ የሚነቃቀልባችሁ በጣም አሁን ይሄ በቃ ሰው ሀገር ላይ በተለይ ውሃው ይመስለኛል በጣም ማሳከክ፣ ፀጉራችን መነቃቀል፣ እነዚህ ነገሮች አሉና ሁሉን ነገር መሞከር አለብን። ተልባ በጣም እና በጣም ነው የሚጠቅማችሁ። ተልባው በተለይ ራስ ቆዳችሁ ላይ ያለውን ነገር በደንብ ነው የሚያነሳላችሁ። በጣም በተለይ ከርዳዳ ፀጉር ያላችሁ ቶቼ በጣም በተጠቀሙት በጣም ፀጉራችሁ ኖርማል ፕሮስቲ ይሆንላችኋልና ይሄን ሼር አደርግላችኋለሁ። እኔ በሞቀ ውሃ ነው ዘፈዝፈው። እነዚህ ሶስቱንም በሞቀ ውሃ
እዘፈዝፍና መጨረሻ ላይ ልክ በአንድ ሻምፖ እንደታጠብኩ ሁለተኛ ሻምፖን ሳልደግም ፀጉሬ ላይ አድርገውና ለአንድ 10 ደቂቃ ወይ 15 ደቂቃ ቆይና በሁለተኛው ሻምፖ ቀለቀዋለሁ ማለት ነው። ግን ራሴ ላይ ይሄንን አላስቀረው። እንግዲህ እንደምታዩት የሞቀ ውሃ በጣም አልፈላም፣ ግን ቢፈላም ችግር የለውም። እሱን የተጠቀምኩት እዚህ ውስጥ አድርገዋለሁኝ። ከዛ ለአንድ ለግማሽ ሰዓት ወይም ደግሞ ለ20 ደቂቃ ካቆየ በኋላ ነው ማጠለው። እኔ የናስካፌ እንትን ጠርሙስ ነው የተጠቀምኩት። በነገራችን ላይ ጠርሙስ ቢሆን ይመረጣል፣ ፕላስቲክ ነገር እንዳትጠቀሙ ማለት ነው። በነገራችን ላይ ናና፣ ሮዝመሪ ተጨማሪ ነገሮችን ማድረግ ትችላላችሁ። እኔ ግን እነዚህን ሶስቱን የተጠቀምኩት ያው ፀጉሬ ልታጠብ ስለሆነ ልታጠብ ስል የምጠቀመው ነው ማለት ነው። እንግዲህ እንደምታዩት አሁን ላጠለው ነው። ይህንን ይመስላል። እንዳያችሁት እንደዚህ ለ20 ደቂቃ ነው ያቆየሁት። ቪዲዮ ጥራት አለመኖር እንግዲህ በጣም ይቅርታ ጠይቃለሁ ሁላችሁንም ማለት ነው። ፀጉሬን እንግዲህ እንደዚህ አድርጌ ሰርቻለሁ። እናንተ ግን ከዚህም ቀጠን ማድረግ ትችላላችሁ። አያችሁ፣ ተመልከቱ። እንግዲህ ይታያችኋል ብዬ ተስፋ አደርጋለሁ። አሁን ይሄ የተበላሸ ፀጉር ነው። ስለዚህ እንደዚህ እያደረግን ነው። ምናልባት ሁሉም እኩል አይደለም፣ ግን ይኸው ትመለከታላችሁ። እያችሁ እንደዚህ ትይዙትና ማለት ነው። ተመልከቱ። አሁን እያበጠርኩኝ እስከ ጫፍ ድረስ ነው የሰራሁት። እያችሁ ከዚህ በኋላ ያለው ፀጉር እያችሁ፣ ይሄ የተበላሸ ፀጉር ነው ማለት ነው። ምንም አይጠቅመውም። በነገራችን ላይ እያችሁ ፀጉራችሁ በጣም ነው የሚበሳጨው። እኔ እንደው እንዴት በፍጥነት ፀጉሬ እንደዚህ እንትን ብሎ እንዲያበጥሩት ማለት ነው። በደንብ እንዲወጣና እንዲያስታውቅላችሁ። ከዛ በጣም አይደለም በቃ ይሄ የተበላሸውን መቁረጥ ነው። ምንም አይሰራም። አያችሁ፣ ይሄ የተበላሸ ነው፣ ምንም አይጠቅምም። አያችሁ፣ በቃ እኔ ይኸው ስንት ጊዜ ራሴ ነኝ የምቆርጠው። ሰው ፀጉር ቤት ሄጄ ጭራሽ አላስነካም ፀጉሬን ማለት ነው። ትንሽ መቀሱ ትንሽ የሞተ ነው። አያችሁ፣ ቆርጬ ጨርሻለሁኝ። ከዛ ምን ታደርጋላችሁ? ያው እኔ እንደ ጭቃ ቅባት የምጠቀመው ቫዝሊን ነው ብያችኋለሁ። እናንተ ግን የሚመቻችሁን የምትጠቀሙትን ጭቃ ቅባት እንደዚህ ቅብት ታደርጉታላችሁ። ለምን? ይሄ ይሰነጠቃል። ከዛ ደግሞ በፍጥነት ቀጥላ አውጥቶ ፀጉራችሁ ምንም ትጉም አልባ ይሆናል ማለት ነው። ስለዚህ እንደዚህ ጫፉን ይዛችሁ ቶሎ ብላችሁ ቅብት በደንብ አድርጋችሁ ማለት ነው። ጫፉን እንደዚህ ይዛችሁ ከዛ ደግሞ ከቻላችሁ ደግሞ ፎጣ የሞቀ ውሃ ላይ አድርጋችሁ በፎጣ ጥቅልል አድርጉት ማለት ነው። ይህንን ይመስላል። ተወዱታላችሁ። እንግዲህ ላይክ አድርጉ፣ ፎሎም አድርጉ፣ ሰብስክራይብም አድርጉ። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ